በርካታ ፕሮጀክት ጀምረናል። እስካሁን የሰራነው ብቻ አይደለም ለሚቀጥሉት በጀት ዓመታት እስካሁን ድረስ ካደረግነው በላይ ትልቁን ትኩረት የምናደርገው መኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች የቤት ግንባታ እንደጀመርን ስገልጽላችሁ እጅግ በጣም ደስ ይለኛል። የዛሬው ስምምነታችን ከዚህ በፊት በነበረው ልክ አይደለም እየሄድን ያለነው። ከዚህ በፊት የቦንድ ብድር በጣም በከፍተኛ የብር መጠን እያበደረን ቤት ለሌላቸው ወገኖቻችን ቤት እየሰራን ስናስረክብ ነበረ። በዛ ልክ ደግሞ የብድር መጠኑን ደግሞ እየከፈልን ነው የመጣነው። አሁን ግን እሱ አይደለም። አሁን ለየት የሚያደርገው ለመንግስት ሰራተኛው ቱ ዘ ስፔሲፊክ መንግስት ሰራተኛው 25 ከመቶ እንዲቆጥብና 75 ከመቶ ደግሞ ባንኩ ብድር ሰጥቶን ቤት መገንባት እንዲችል የሚያስችል ስምምነትን ነው የተስማማ ነው። ይሄ ብቻ ሳይሆን በዝቅተኛ የወለድ መጠን ለ20 አመት ከፍሎ የሚጨርሰውን ብድር ነው የተመቻቸልን። ለዚህም እጅግ በጣም ነው የምናመሰግነው። ሁሌም እንደምንለውና ሁሌም እንደምናውቀው የከተማችን አንዱ ችግር የቤት እጥረት ነው። ቤት ፈላጊውንና ቤትን ደግሞ ማገናኘት ይኖርብናል። ባለው የመንግስት በጀት ብቻ ቤት ገንብተን ለቤት ፈላጊ ማስተላለፍ እጅግ በጣም ከባድ ነው። ስለዚህ ያለው አማራጭ ሌሎች አማራጮችን ማየት ነው። ከነዚህም አማራጮች አንዱና ዋነኛው የኛም ደግሞ የጀርባ አጥንት የሆነው በተለይ ከተማዋን ከማልማት ቤቶች በስፋትና በብዛት እንዲገነቡ ከማስቻል አንፃር የኢትዮጵያ ንግድ ባንክ መሪ ሚናውን ስለተጫወተ አሁንም ከተማችንን ስማርት ከማድረግ አንፃር ለህዝቡ የሚመጥንን ቤት ከመስራት አንፃር ወይንም ደግሞ ለህብረተሰቡ የሚያስፈልገውን ቤት ከመስጠት አንፃር ከመስራት አንፃር ከኛ ጎን ቆሞ ነው ይሄንን ብድር ያመቻቸልን። እጅግ በጣም ነው የምናመሰግነው። ወደ 41,000 የሚሆኑ የመንግስት ሰራተኞች አሉ የሚጠብቁ። ከዚህ ግን ግንባር ቀደሙን የሚወስደው ወይንም ቀድሞ የተደራጀው የአዲስ አበባ መምህራን ማህበር ወይንም ደግሞ መምህራኖች ናቸው ቀድመው የተደራጁት። ቅድሚያ እድሉን የሚያገኙ ይሆናል። ይሄንን ብስራት በዚህ አጋጣሚ እንኳን ደስ አላችሁ ብዬ ማበሰር ፈልጋለሁ።